አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን? የታህሳስ 7 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ሁጃጅ መረጃቸውን በማሟላት ፈጥነው ምዝገባቸውን እንዲያጠናቅቁ የመዲናዋ እስልምና ጉዳዮች ምክር ቤት አሳሰበ። በኢትዮጵያ ደረጃቸውን ያልጠበቁ የመድኃኒት ምርቶችን ስርጭት ለመከላከል የተዘጋጀ የ5 ዓመት ስትራቴጂክ እቅድ ይፋ ተደረገ። ቱርክ የእስራኤል ዓላማ ጋዛን ከፍልስጤማውያን ነፃ ማድረግ ነው አለች። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ሁጃጅ መረጃቸውን በማሟላት ፈጥነው ምዝገባቸውን እንዲያጠናቅቁ የመዲናዋ እስልምና ጉዳዮች ምክር ቤት አሳሰበ። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በዘንድሮ ዓመት የሐጅ ስነ ስርዓት ላይ የመሳተፍ አቅምና ፍላጎት ያላቸው ምዕመናን በተቀመጠው የጊዜ ሰሌዳ መረጃ በማሟላት ፈጥነው ምዝገባ እንዲያጠናቅቁ ጥሪ አቅርበዋል። 40 ቀንና ከዛ ያነሰ ስለሆነ የምዝገባ የመጀመሪያው ቀን ህዳር 22 ነው። የሚጠናቀቀው ደግሞ ጥር 18 ስለሆነ ሁሉም በዚህ ዓመት ንያ ያላቸው የአዲስ አበባ ሙስሊሞችና በአካባቢው ያሉ በዚህ በተጠቀሰው ጊዜ ውስጥ ምዝገባቸውን በምክር ቤቱ ደርሰው እንዲያደርጉ እንጠይቃለን። በመጨረሻም የአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት በየእርከኑ ያለው መዋቅር፣ የክፍለ ከተማ መዋቅር፣ የወረዳ መዋቅር፣ መስጂዶች በማናቸውም የእስላማዊ ስብስቦችና ማህደራዎች ኹጥባዎች ውስጥ ማህበረሰቡ ግዴታውን እንዲወጣ አላህ ሱብሓነሁ ወተዓላ አቅሙ የሰጠው ሰው በዚህ በተጠቀሰው ቀናቶች ውስጥ ሐጅ ምዝገባ ላይ እንዲሳተፍና መስፈርቶቹን አሟልቶ ምዝገባ እንዲያደርግ ሁሉም የምክር ቤት መዋቅር ኃላፊነቱን እንዲወጣ በዚሁ አጋጣሚ ጥሪያችንን እናስተላልፋለን። ከፍተኛ ምክር ቤቱ የ1447ኛ ዓመተ ሂጅራ የሐጅ ምዝገባ ሂደት በተመለከተ ዛሬ ማክሰኞ ታህሳስ 7 2018 መግለጫ ሰጥቷል። በዚህም የሐጅ ስነ ስርዓት ጉዞ ምዝገባ ከተጀመረበት ህዳር 22 2018 አንስቶ አገልግሎት እየሰጠ እንደሚገኝ አስታውቋል። ባለፉት ዓመታት የረመዳን ወር ከተጠናቀቀ በኋላ የሐጅ ምዝገባ ይከናወን እንደነበር ያስታወሰው መግለጫው ዘንድሮ በሁለት ወራት እንዲቀድም በመደረጉ ካሁን በኋላ የሚቀሩት ቀናት ከ40 ቀናት ያነሱ መሆናቸውን ጠቁሟል። በዘንድሮ ሐጅ ከዚህ ቀደም በጠቅላይ ምክር ቤቱ ማሳሰቢያ የተሰጠበት ከፍተኛ ህመም ያለባቸው ምዕመናን ጉዳይ በዛሬው መግለጫም ተጠቅሷል። ምዕመናን እንዳይጉላሉ የሕክምና ምርመራ እንዲያደርጉ የሳዑዲ የሐጅ ሚኒስቴር ጥብቅ መመሪያ በማስተላለፉ ይህን ተላልፎ በቂ የሕክምና ማስረጃ ያልያዘ ሁጃጅ ጉዞ ቢያደርግ እንኳን በሚደረገው ጥብቅ ቁጥጥር እንደሚመለስ ተገልጿል። ከፍተኛ ምክር ቤቱ የዘንድሮ ሐጅ ምዝገባ ይጠናቀቃል ያለው ጥር 18 2018 ነው። ወደ ሌላ የሐጅ ኸበር እንለፍ። በቸልተኝነት የሚሰሩ የሐጅ አገልግሎት ሰጪዎች ፍቃዳቸው ሊሰረዝ እንደሚችል ሳዑዲ አስጠነቀቀች። የሳዑዲ አረቢያ የሃይማኖት ጉዳዮች ሚኒስቴር የግል ሐጅ አገልግሎት ሰጪ ድርጅቶች በሚያሳዩት ቸልተኝነትና የተጓደለ አስተዳደር ሳቢያ ፍቃዳቸው ሊሰረዝ እንደሚችል አስጠንቅቋል። ሚኒስቴሩ ለዘንድሮ ሐጅ ምዝገባ የሚያከናውኑ የግል ድርጅቶች ቸልተኛ መሆናቸው ምዕመናን ዓመታዊው የሐጅ ስርዓት እንዲያልፋቸው ሊያደርግ ይችላል ሲል አሳስበዋል። በዚህም የድርጅቶቹ ቸልተኝነት የተሞላበት አሰራር ከገንዘብ እስከ ቋሚ ፍቃድ መሰረዝ ቅጣት ሊጣልባቸው ይችላል ብለዋል። ሚኒስቴሩ መደበኛ ያልሆነ የፋይናንስ አሰራር ወይም የሐጅ ምዕመናንን ገንዘብ ወደ ሳዑዲ አካውንት ለማዛወር ማዘግየት ላይ በሚሳተፉ ድርጅቶች ጥብቅ እርምጃዎችን እንደሚወስድም አክለዋል። ባለስልጣናቱ ሁሉም የግል መዝጋቢዎች እስከ ታህሳስ 22 2018 ድረስ ሙሉ የሐጅ ጥቅል ክፍያን ወደ ተዘጋጀው የሳዑዲ የባንክ ሂሳብ እንዲያስገቡ አሳስበዋል። በተያያዘ በቀነ ገደቡ ማጠናቀቅ ያልቻሉ ድርጅቶች የሐጅ ኮታቸውን ከመነጠቅ ጀምሮ የፍቃድ መሰረዝ እርምጃ ሊወሰድ እንደሚችል አሳውቋል። ኦፕሬተሮቹ የመሬት ምደባዎችን በሚና የመኖሪያ ህንፃዎችን ጨምሮ ሁሉንም አስፈላጊ አገልግሎቶች በተሰጠው የጊዜ ገደብ ማሟላት አለባቸው ተብሏል። በተጨማሪም ሚኒስቴሩ ያልተሟሉ የአገልግሎት ዝግጅቶች በተመሳሳይ የኮታ መነጠቅና የአሰራር ገደቦችን ሊያስከትሉ እንደሚችሉ በአጽንኦት አሳውቋል።
በኢትዮጵያ ደረጃቸውን ያልጠበቁ የመድኃኒት ምርቶችን ስርጭት ለመከላከል የተዘጋጀ የ5 ዓመት ስትራቴጂክ እቅድ ይፋ ተደረገ። በኢትዮጵያ ደረጃቸውን ያልጠበቁ የመድኃኒት ምርቶችን ስርጭት ለመከላከል የተዘጋጀ የ5 ዓመት ስትራቴጂክ እቅድ ይፋ የተደረገው የጤና ሚኒስትር ዶክተር መቅደስ ዳባ በተገኙበት ነው። እንደ ጤና ሚኒስትሯ ከሆነ የመድኃኒት አቅርቦት ሰንሰለት እያደገና እየተስፋፋ ቢሆንም ጥራት፣ ደህንነትና ፈዋሽነት የጎደላቸው መድኃኒቶች በገበያ ላይ እንዳይቀርቡ የመከላከል የመለየትና ምላሽ የመስጠት ስርዓቱን ማጠናከር ከፍተኛ ትኩረት የሚሻ ነው። የቁጥጥርና የአቅርቦት ስርዓቱ እንዲዘምንና በዲጂታል ቴክኖሎጂ የታገዘ እንዲሆን ትኩረት በመስጠት ተጨማሪ አዳዲስ ስርዓቶችን ለመተግበር በሂደት ላይ ይገኛሉ ብለዋል። ዛሬ ይፋ የተደረገው ከደረጃ በታች ወይም ተመሳስለው የተመረቱ መድኃኒቶችን የመከላከል የመለየትና ምላሽ የመስጠት ስትራቴጂ ዘመናዊ ቴክኖሎጂዎችን በመጠቀም ማጣራትና ማረጋገጥ የሚያስችል መሆኑን አስረድተዋል። ስትራቴጂው ራሱን የቻለ አሰራርና አደረጃጀት የሚፈጥር የቁጥጥርና አቅርቦት አቅምን የሚያጠናክር እንዲሁም ባለድርሻ አካላትን የሚያቀናጅ እንደሆነም ተናግረዋል። የኢትዮጵያ ምግብና መድኃኒት ባለስልጣን ዋና ዳይሬክተር ሄራን ገርባ በበኩላቸው የመድኃኒት ቁጥጥር ዘርፍን ለማሳደግ በርካታ ስራዎች መሰራታቸውን ገልጸው በዚህም ውጤት መመዝገቡን ተናግረዋል። ደረጃቸውን ያልጠበቁና ተመሳስለው የተመረቱ መድኃኒቶችን ለመከላከል የተዘጋጀው አዲሱ ስትራቴጂ የህብረተሰብ ጤናን ለመጠበቅ ወሳኝ በመሆኑ የሚመለከታቸው ተቋማት መረባረብ እንዳለባቸው ጥሪ አቅርበዋል መባሉን የዘገበው የኢትዮጵያ ዜና አገልግሎት ነው። በኢትዮጵያ የመጀመሪያ የሆነው በመጠለያ ካምፕ ሲሰጥ የቆየው የአር21 የወባ ክትባት መጠናቀቁ ተገለጸ። ድንበር የለሽ የሕክምና ባለሙያዎች MSF በኢትዮጵያ የመጀመሪያው በመጠለያ ካምፕ ሲሰጥ የቆየው ሙሉ የአር21 የወባ ክትባት መጠናቀቁን ድርጅቱ ገልጿል። ክትባቱ ሙሉ ለሙሉ በዓለም አቀፍ ደረጃ በስደተኞች ካምፕ ውስጥ የተሰጠ የመጀመሪያው ነው ተብሏል። ከ55,000 በላይ የደቡብ ሱዳን ስደተኞች በሚኖሩበት በጋምቤላ ክልል በሚገኘው ኩሌ የስደተኞች ካምፕ ከ5 ዓመት በታች ለሆኑ 2100 ህጻናት አራተኛውና የመጨረሻው የክትባት መጠን ባለፈው ህዳር 2018 ተሰጥቷል። ይህም በዓለም ጤና ድርጅት መሰረት ከስደተኞችና ከስደት ተመላሾች አገልግሎት ከጤና ሚኒስቴርና ከተባበሩት መንግስታት የስደተኞች ድርጅት UNHCR ጋር በመሆን መካከለኛና ከፍተኛ የበሽታው ስርጭት ባለባቸው አካባቢዎች በተሳካ ሁኔታ የተከናወነ መሆኑ ተገልጿል። የቡድኑ በኢትዮጵያ የህክምና አስተባባሪ ዶክተር ዊንስተን ሙላንዳ ይህ የአር21 ክትባት በኢትዮጵያ ሙሉ በሙሉ ተግባራዊ ሲደረግ ለመጀመሪያ ጊዜ ሲሆን በአፍሪካ አህጉር ውስጥ ከተሰጡት ሁሉን አቀፍ ክትባቶች አንዱና የመጀመሪያው ነው ብለዋል። ዶክተር ሙላንዳ የስደተኞች ካምፕ ውስጥ የተከናወነ በዓለም የመጀመሪያው ሙሉ ክትባት ነው ብለውታል። ይህ ለወባ በሽታ ከፍተኛ ተጋላጭነት ባለባቸው ሁኔታዎች ውስጥ የሚኖሩ ህጻናትን ለመጠበቅ ወሳኝ እርምጃ መሆኑንም ጨምረው ገልጸዋል። እንደ ዓለም ጤና ድርጅት ገለጻ የኢትዮጵያ ጤና ጥበቃ ሚኒስቴር ለ91,000 ህጻናት ክትባቱን ለማዳረስ በመስከረም 2018 በደቡብ ኦሞ ዞን በሚገኙ ከፍተኛ ስርጭት ባለባቸው በተመረጡ ወረዳዎች እንቅስቃሴ ጀምረዋል። የህክምና ቡድኑ የመጀመሪያዎቹን 3 መጠኖች የክትባት እድሜ ላይ ለደረሱ 3500 ለሚጠጉ ህጻናት ይሰጣል ብለዋል። የቀጠለው የክትባት ዘመቻ የድጋፍ መቀነስ ቢኖርም ከፍተኛ ስርጭት ባለባቸው አካባቢዎች ከ5 ወር እስከ 5 ዓመት ባሉ ህጻናት ሽፋን እንዲያገኙ ያለመ ነው ሲሉ ዶክተር ሙላንዳ ገልጸዋል። ድንበር የለሽ የህክምና ቡድኑ በድረገጹ ባጋራው መረጃ መሰረት እንደ አውሮፓውያኖቹ አቆጣጠር ህዳር 2025 ድረስ ወደ ህክምና ቡድኑ የጤና ማዕከላት የሚገቡ የወባ ተጠቂዎች ቁጥር ከ2024 ተመሳሳይ ወቅት ጋር ሲነጻጸር በ50 በመቶና ከ2023 ጋር ሲነጻጸር በ70 በመቶ መጨመሩን ገልጸዋል። የዓለም ጤና ድርጅት አር21 ማትሪክስ ኤም የተባለውን የወባ መከላከያ ክትባት ካስተዋወቀ በኋላ ኢትዮጵያ በደቡብ ኢትዮጵያ ክልል በምትገኘው ቱርሚ ክትባቱን በይፋ መጀመሯን አስታውቃ ነበር። ይህም ኢትዮጵያ የወባ ክትባቱን በማስተዋወቅ 23ኛዋ አፍሪካዊት ሀገር አድርጓታል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ሁጃጅ መረጃቸውን በማሟላት ፈጥነው ምዝገባቸውን እንዲያጠናቅቁ የመዲናዋ እስልምና ጉዳዮች ምክር ቤት አሳሰበ።
ከቆይታ በኋላ ቱርክ የእስራኤል ዓላማ ጋዛን ከፍልስጤማውያን ነፃ ማድረግ ነው ብላለች። እንመለስበታለን። ይጠብቁን። በካርቱም ግዛት የ15000 ሰዎች የመቃብር ስፍራ መገኘቱ በፎረንሲክ ምርመራ ተረጋገጠ። የሱዳን የፎረንሲክ ሕክምና ባለስልጣን ካለፈው ዓመት ከሚያዝያ በኋላ በሺዎች የሚቆጠሩ አስክሬኖች ከጅምላ መቃብርና ከሌሎች ቦታዎች ወደ መቃብር ስፍራዎች አዛውሯል ተብሏል። ባለስልጣኑ በካርቱም ግዛት ውስጥ በሚገኙ ሰፈሮችና ትምህርት ቤቶች አቅራቢያ 15000 አስክሬን ሲጓጓዝ ሲሰበሰብና ሲቀበር የነበረውን ሂደት በበላይነት ሲቆጣጠር መቆየቱንም አስታውቋል። የሀገሪቱ ፈጥኖ ደራሽ ኃይል በንጹሃን ዜጎች ላይ ፈጽሞታል በተባለው በጅምላ መቃብርና በየቦታው ተጥሎ የቆየውን አስክሬን በመሰብሰብ በይፋዊ የመቃብር ስፍራዎች እንዲቀበር መደረጉንም አጋልጧል። የባለስልጣኑ አካል የሆነው የካርቱም ግዛት የጤና ጥበቃ ሚኒስቴር ይፋዊ ምንጭ በሳምንቱ መጨረሻ ቀናት ቅዳሜና እሁድ ለሱዳን ትሪቡን እንደገለጸው እስከ መጪው ሰኔ ወር ድረስ ከመቃብር ስፍራ ውጭ የተቀበሩ አስክሬኖች ወደ መደበኛ የቀብር ቦታዎች መዘዋወራቸውን ለማረጋገጥ ጥረት እንደሚያደርግ አስታውቋል። በተለይ ከሚያዝያ 2016 ጀምሮ ከሱዳን ጦር ጋር ጦርነት የገጠመው የፈጥኖ ደራሽ ኃይሉ ከጦርነቱ መጀመሪያ አንስቶ እስከ ባለፈው መጋቢት ወር 2017 ድረስ ዋና ከተማዋንና አካባቢውን አብዛኛውን ክፍል ተቆጣጥሮ ቆይቷል። በእነዚህ ጊዜያት የፈጥኖ ደራሽ ኃይሉ በንጹሃን ዜጎች የጅምላ ጭፍጨፋ ከፈጸመ በኋላ በመንደር አካባቢዎችና በትምህርት ቤቶች አስክሬናቸው እንዲቀበር ሲያስገድድ ነበር ተብሏል። የካርቱም ኦምዱርማንና ባህሪ ከተማ ነዋሪዎች ለሚድሊስት አይ እንደተናገሩት በዋና ከተማዋ እንዲሁም አጎራባች አካባቢ ጦርነት እየተካሄደ ባለበት ወቅት ወደ መቃብር ስፍራዎች መንቀሳቀስ አደገኛ ነበር። ቀይ ጨረቃን ጨምሮ ዓለም አቀፍ የበጎ አድራጎት ድርጅቶችን ያሳተፈው ካርቱም ውስጥ አስክሬኖቹን የመሰብሰብ ዘመቻ የተጀመረው ባለፈው ዓመት መጋቢት እንደነበር ዘገባው አስታውሷል። በሱዳን የእርስ በርስ ጦርነት ምክንያት በጅምላ የተጨፈጨፉ ሰላማዊ ዜጎች በመደበኛ የመቃብር ስፍራ እንዲቀበሩ ጥረት ቢደረግም የፈጥኖ ደራሽ ኃይሉ የመቃብር ስፍራዎችን እንዳይጠቀሙ በመከልከሉ ዘመዶቻቸውን በህዝብ አደባባዮች፣ ትምህርት ቤቶች፣ መስጂዶችና መኖሪያ ቤቶች እንዲቀብሩ ሲያስገድድ እንደነበር የሱዳን ባለስልጣናት አረጋግጠዋል። ዓለም አቀፉ የወንጀለኞች ፍርድ ቤት እስራኤል የጋዛ የጦር ወንጀል ምርመራ እንዲታገድ ያቀረበችውን ጥያቄ ውድቅ አደረገ። የዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ እስራኤል በፍልስጤም ጋዛ ህዝብ ላይ በፈጸመችው የዘር ማጥፋት ጦርነት ላይ የሚደረገው ምርመራ እንዲቋረጥ ያቀረበችውን ጥያቄ ውድቅ አድርጓል። ይህም እስራኤል ጉዳዩን ለማደናቀፍ የምታደርገውን ጥረት ያከሸፈ መሆኑ ተመላክቷል። ውሳኔው የመጣው እስራኤል በጋዛ ላይ ባደረገችው የዘር ማጥፋት ጥቃትና ሰብአዊ ጉዳት ላይ ዓለም አቀፍ ጫና እየጨመረ በመምጣቱ ነው ተብሏል። አዲስ የወጣው የዳኞቹ ውሳኔ የአይሲሲ አቃቢ ህግ እንደ አውሮፓውያኖቹ አቆጣጠር ጥቅምት 7 2023 እስራኤል በጋዛ ላይ በሰነዘረችው ጥቃት የተፈጸመውን የዘር ማጥፋት ወንጀል እንዲመረምር የፈቀደውን የታችኛው ፍርድ ቤት ውሳኔ የሚያጸና መሆኑ ተገልጿል። ውሳኔው ከዚህ ቀደም በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና በቀድሞ የመከላከያ ሚኒስትር ዮቭ ጋላንት ላይ የተጀመረው የፍልስጤም ምርመራ እንዲቀጥል መንገድ ይጠርጋል ተብሏል። ፍርድ ቤቱ ባለፈው ዓመት ህዳር ወር ላይ ለእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና ለቀድሞ የመከላከያ ሚኒስትር ዮአቭ ጋላንት የጦር ወንጀሎችና በጋዛ የሰብአዊ ወንጀሎች ፈጽመዋል በሚል የእስር ማዘዣ አውጥቶ ነበር። እስራኤል መቀመጫውን በኔዘርላንድ ሄግ ያደረገውን የወንጀለኛ ፍርድ ቤት ስልጣን የማትቀበል ሲሆን በጋዛ የጦር ወንጀል መፈጸሟን ደጋግማ ውድቅ ማድረጓን ዘገባው ገልጿል። ይግባኙ ለእስራኤል አዲስ ማሳወቂያ ሳያስፈልግ ምርመራው እንዲቀጥል የሚያደርግ ነው። ይህም ማለት በኔታንያሁና በጋላንት ላይ የተላለፈው የእስር ማዘዣ ጸንቶ እንደሚቆይ አመላካች መሆኑን አልጀዚራ ዘግቧል። ቱርክ የእስራኤል ዓላማ ጋዛን ከፍልስጤማውያን ነፃ ማድረግ ነው አለች። የቱርክ የውጭ ጉዳይ ሚኒስትር ሀካም ፋይደን የእስራኤል ዋና ዓላማ በጋዛ ፍልስጤማውያን ህዝቦቿን ባዶ ማድረግ ነው በማለት ተናግረዋል። ሚኒስትሩ የእስራኤል ድርጊት በኃይል የማፈናቀል እቅድ መሆኑን ገልጸው ዓለም አቀፍ ኃይል ብቻ ሊያስቆመው እንደሚችል አመላክተዋል። ፋይደን ከቱርክ የቴሌቪዥን ቻናል ጋር ባደረጉት ቃለ ምልልስ እስራኤል ፍልስጤማውያን ነዋሪዎችን ከጋዛ ባዶ ለማድረግ ትፈልጋለች ሲሉ ገልጸዋል። ዓለም አቀፍ የሰላም አስከባሪ ኃይልን በቦታው ማስፈር ደህንነትን ለማረጋገጥ መረጋጋትን ለማስፈንና ተጨማሪ ግጭትን ለመከላከል ይረዳል ብለዋል። ቱርክ በጋዛ የተከሰተውን የዘር ማጥፋት ዘመቻ ለማስቆምና የተኩስ አቁም ስምምነት ለማድረግ በፖለቲካዊ ድርድሮች በማካሄድ ግጭቶችን በዘላቂነት ለማስቆም በቁርጠኝነት እየሰራች መሆኑንም ገልጸዋል። በፕሬዝዳንት ረጀብ ጠይብ ኤርዶጋን የሚመራው የቱርክ መንግስት ሁሉም ቅርንጫፎች ቀውሱን ለመፍታት በንቃት እየተሳተፉ መሆኑን አስታውቀዋል። የአሁኑ የተኩስ አቁም ስምምነት ደካማና ለተደጋ
ለተደጋጋሚ ጥሰቶች የተጋለጠ መሆኑን ገልጸው በተባበሩት መንግስታት የጸጥታው ምክር ቤት ውሳኔ መሰረት የቀረበውን ዓለም አቀፍ ሰላም አስከባሪ ኃይል ለማስፈር ዝርዝር ጉዳዮችን በተመለከተ አሁንም ውይይቶች እየተካሄዱ መሆናቸውን አክለዋል። ውይይቶቹ የኃይሉን ስብጥር፣ የሚሳተፉትን ወታደሮች ብዛትና ትክክለኛ ስልጣን ያካተተ እንደሆነም ገልጸዋል። እንደ ውጭ ጉዳይ ሚኒስትሩ ገለጻ የሰላም አስከባሪ ኃይሉ ዋና ተልዕኮ በእስራኤልና በፍልስጤም መካከል የጋራ ጥቃቶችን ለመከላከል የሚያስችል የጥበቃ ቀጠና ማቋቋም መሆኑን አውስተዋል። ሚኒስትሩ የዓለም አቀፉ ኃይል ዋና ዓላማ የእስራኤልን ወረራ ማስቆም፣ የሰብአዊ እርዳታ አቅርቦትን ማረጋገጥና በጋዛ የሚገኙ ፍልስጤማውያንን ሕይወትና ሕልውና መጠበቅ መሆን እንዳለበት በአጽንኦት አስረድተዋል። የእስራኤል ዋና ዓላማ የጋዛን ሕዝብ ቁጥር መቀነስና የፍልስጤማውያን ነዋሪዎችን ዘር ማጽዳት እንደሆነ አስጠንቅቀዋል። ውድ ተመልካቾች ለዛሬ ያዘጋጀነው ሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።